ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ አሁን በሀይሚ ቤት ለቀዋል። እንግዲህ የተፈጠረውን ብሩኬም ሲለን የነበረውን ሀይሚ ምን ስትል እንደነበረ ሰምታችኋል። በነገራችን ላይ ሀይሚዬ እውነት ለመናገር ተቀብለሹ እስከነ ልጁ ተቀብለሹ አብረሹ ልትኖሪ ወስነሽ ምንድነው የዚህን ያህል ያስቀየመሽ ነው? እሱም ጠይቋታል። በነገራችን ላይ እንዲህ ምንድነው ሀይሚ ግን ማክሮፋ እንትን ያለችው ካደራደር እየተቀየረባቸው አይደለም ቤተሰቦች? እንዲህ ይቅርታ አድርግለት የዚህን ያህል እኔ ሲጀመር በቃ የምጠብቀው ሌላ እየተፈጠረ ያለው ነገር ሌላ። እንዲህ አስቡት እንግዲህ ፀጉር ቤት ሂዳ እንዴት አድርጎ አበባ አድርጎ እንዴት ፏ ብትን አድርጎ እንደጠበቃት አይታችኋል፣ ብሩኬ ማለት ነው። ግን ቢሆንም በጥቅሉ ደግሞ ብሩኬ ይቅርታ አላደረገችለትም ማለቴ በቃ ሁሌ ህፃን ልጅ ነህ ማለቴ እንደምታወራው ተግባር ላይ አትውልም። ሁሌ እንዳስከፋኝ ነው። ሁሌ በቃ ትመክረኛለህ፣ ግን በተግባር የለህም፣ ዜሮ ነህ። ስለዚህ እኔ እስከ መቼ ድረስ ይሄን ያህል አመት እንትን ብያለሁ። ካሁን በኋላ ግን እኔ ይቅርታ አድርጌልሃለሁ፣ ግን ደግሞ ቤተሰብ ወይም ፋሚሊ አንተ እንዲጠላህ እኔ ይሄ ነው ብዬ የማጠቁረው ነገር የለኝም ግን ከአንተ ጋር የመቀጠል እንትኑ የለኝም። እንዲህ እኔ ሲጀመር እሺ ማለት ይቅርታ ያደረገችለት ዛሬ በቃ በአዲስ ነገር ፏ ብትን ብለው ታርቀው እንደዛ በቃ ነበር የጠበኩት። ቤተሰብ ምንድን ነው እየዘፈነልሽ አንቺም ስቶሪ ላይ እየዘፈንሽ እንዴት ነው? እኔ እኮ ግራ እየገባኝ ነው ከምር ቤተሰብ። አረ ቅመምዬ እንዴ አያሳዝንሽም እንዴ? ጡርም እኮ አለው ጥሩ አይደለም እውነት እንዴ ብሩኬን በጣም እንትን አልሽው። እኔ አልተሳሳትም እሱም ብሏል ስህተት ሰርቻለሁ። የሰው ልጅ ደግሞ ይሳሳታል አይደል እንዴ? ከስህተቱ ደግሞ ተምሮ ድጋሜ ላለመድገም። ብሩኬ ደግሞ በነገራችን ላይ ስህተቱ ምንድነው አምጥቼ ላስቀምጣት የሚለው ነው እንጂ አያምነኝም ማንም እኔ አላረኩም በሚለው ነው እንጂ እኮ ብሩኬ እኔ ያል ስህተት የለም። ምክንያቱም ነፃ ነዋ ከዩ ጋር ምንም አይነት በቃ እንግዲህ ዩ ናት እንዲህ ሰላማቸውን ስታርጋቸው እንደው የሄደችዋ ቤተሰብ። እኔ እዩ ምን እንደምልሽ አላውቅም። በቃ አንቺ ባትገቢ ኑሮ እኔ ሰላም ፍቅር ነበሩ። በቃ እኔም አንዳንዴ የምትናድደኝ እዩና፣ ምክንያቱም ሁሉም በዩ ነው የሚሆነው በዩ የተነሳ ማለት ነው። እና ዲኤንኤ የእሱ ልጅ እንዳልሆነች አስመርምሮ በቃ አወቀ። ምንም አይነት ሪሌሽን እንደሌለው ከራሱ አንደበት ወጣ አይደለ? ምንድነው የዚህን ያህል ግን ቅሬታው? ሀይሚ ኧረ ቅምጥሏ፣ ኧረ ቡራ አሳዘነን፣ ከምር ቡቡ አሳዘነን። እንዴ አላሳዘናችሁም ቤተሰብ? ናፍቀሽኛል እንዴ? አይኔ አረ ራቅሽኝ እኮ ነው። መጨረሻ ላይ ፓርት ላይ የለቀቁትን ሙዚቃ አይታችሁታል ቤተሰብ? እና ቅምጥሌ ፕሊስ ፕሊስ ይቅርታ አድርግለት። እውነት ለመናገር እኔ እንደማያት ከሆነ በጣም ውስጧ ማለት የሚታረቁም አይነት አይመስለኝም። እኔ በቃ አንዳንዴ ሳስበው እኔ አላቅም። እንግዲህ ብሩኬ በጣም ብዙ እንትን እያለ ነው ብቻ እንጃ ምን እንደምላችሁ። እሱም ጸልዩልኝ ትግስቱን ኑሮኝ ሀይሜን ወደ እኔ ወደ ቤቱ ፍቅራችን ለመመለስ በጣም ጸሎታችሁ ያስፈልገኛል ብሎ ፈርቶ ነበረ። እንደፈራ ነውም ሆነ ቤተሰብ ከምር እንደፈራውም ሆነ ማለት ነው። ለማንኛውም ግን እኔ ዛሬ ታርቀው በቃ ፏ ብትን ብለው ይመጣሉ ብዬ ነበረ። እንዳያችሁት ነው ቤተሰብ። እንግዲህ ሀይሚ ፍቃደኛ አይደለችም እንዳለ ኮሜንት ላይም ሀይሚ ይቅርታ አድርጊለት ነው የሚለው። ሀይሚዬ ይቅርታ አድርጊለት በቃ እንዴ እንኳን ያላደረገውን አድርጎት እንኳን ቢሆን እኮ ይቅርታ አድርገሽለት አብረው ልጁን ተቀብለሽ አብረሽው ልትኖሪ ነበር አይደል እንዴ? እንዴት የዚህን ያህል ምኑ ነው? እሱም ግራ ገብቶታል በነገራችን ላይ። እሺ ብላ ተቀብላ በኋላ ላይ ምኑ እንትን እንዳላት አላቅም ነው በቃ እንትኑ ያላት አብራ ትኑር የሚለው አማርኛ ነው በቃ ሌላ ነገር እኮ የለውም። ቤተሰብ እስኪ የምታውቁት ነገር አለ? እስኪ በአካል የምታውቋቸው ነገር ኧረ ምን እንደምላችሁ አላቅም። በነገራችን ላይ እኔ በጣም እንትን ብሎኛል። በዚህ አይነት እኔ ሳስባቸው ማለት ነው በቅርቡ ራሱ እንደዚህ በቅርቡ የሚታረቁም አይመስለኝም ማለት ነው። እንግዲህ አንዳንድ ልጆች ያላችሁ የምታለቅሱ አይዟችሁ ቤተሰቦች፣ ያው እስከ መጨረሻው ሀይሚና ብሩኬ ይለያያሉ አይታሰብም መቼም። እኔ ለራሴ መቼም አላስበውም። ሰምታችኋል። እና ቅምጥሌ ግን በጣም እኔ እንጃ አላቅም። ተረጋግተሽ ነገሮችን አስበሽ ይቅርታ ብታደርጊለት ባይ ነኝ። ለማንኛውም ቤተሰብ መልካም አዳር፣ ወዳችኋለሁ። ባይ ባይ።